እንዴ ክብሮም ያለ እንዴ? በረፍት ቀን እንደ ድሮ መውጣትና መዞር እኮ ቀረ እንዴ? ለምን? ለማጋ ጊዜ ላሳልፍ ብለሽ ነው። አሁን እኮ ሁሉም ነገር ተቀየረና ብቸኛ ሆንኩኝ። እንዴ እኛ እያለንማ ብቸኛ ሆንኩኝ እንዳትል። ደግሞ ኪራም አለ ከሱ ጋር ኮጣ ማለት ትችላላችሁ። ግን ደግሞ የብቸኝነት ስሜት ሊሰማ አይገባም። አይጺ ወድጄ መስሎሽ ነው አይደለም? ግራ ቢገባኝ እኮ ነው። አሁንም ሰኒ ላይ ነህ እንዴ? እና ማን ላስብ? እስኪ አስቢው እንደው አይበለውና አንቺ ከኪራ ጋር ብትለያዩ እስኪ ኪራን ለመርሳት ምን ያህል ጊዜ የሚፈጅብሽ ይመስልሻል? እሱንማ መቼም ቢሆን አልረሳውም እኮ። የኔም ልብ እኮ አንቺ እንዳፈቀርሽው ነው የሆነው። እንደ ሰኒ ውሸት አልነበረም። የሰኒ ፍቅር እኮ ውሸት ነው ማለት አንችልም። ግን በቃ እንደምታውቀው እሱ የውሳኔ ሰው ናት። ጥሩ። እኔም እንደሱ የቆረጥኩኝ ቀን ግን ይቆጨታል። አሁን ግን ሁሉንም ነገር ትተህ ወደ ኋላ መመለስህን ማቆም አለብህ። ክብሮም ምንም የሚቀየር ነገር አይኖርም። አይዚ ነገር እንዴት ዋላችሁ? በቃ እኔ ሳሎን ማይ አትጂ እንደፈለግሽ አውራት። እኔ ልወጣ ነው። አይ ሳሎን መሆን ስለፈለግኩ። እንደዛ ቢሆን ኖሮማ እኔ እስቲ አትመለሽም ነበር። ለእኔም እንዳንቺ ድንጋይ ልብ ይስጠኝ። ሰኒ እያተናደጅበት በቃ ያው ያለበትን ነገር ለመረዳት ሞክር። ኧረ ተይው፣ እሱ እንደሆነ የሚያደርገውን አሳጥቶታል ማለት። ኧረ ተይኝ። ባለፈው ስልኬ ላይ ሲደውል ጆከር አየውና በጣም ደበረው። ከዛ ደግሞ እሱ ሳይበቃው እቤት መጣና ከራሂ ጋር ተጣላ። ይሄን ያህል? ወይ በጣም ይወድሻል ማለት እኮ ነው። እንዴ ጽናት ምን ሆነሽ ነው? ባለ ትዳር እኮ ነኝ። ሁለተኛ እንደዚህ እንዳትይኝ። እሱማ ልክ ነሽ። ያው እኔ የመጀመሪያ ፍቅር አይረሳም ብዬ እኮ ነው። የኔና የሱ ነገር አብቅቷል። አሁን ህይወቴ ላይ ያለው ጆከር ነው። ወደፊትም የሚኖረው እሱ ብቻ ነው። እሺ በቃ አትናደጂ። እኔ እኮ እንድትናደጂ ብዬ አይደለም እንደዛ ያልኩሽ። ቆይ ጆከርን እንደ ባል ያልተቀበላችሁትን መሰለኝ። ሁላችሁም ስለ ክብሮን ጉዳት ታወሩኛላችሁ። ስለ እኔም ተጨነቁ እንጂ። ወይ ይቅርታ። በቃ ሰኒ እኔ እንደዚህ እንድትናደጂ ብዬ አይደለም። ተይው በቃ። እኔማ ከተውኩት ቆየሁ። አስተዋሹ በዛ እንጂ። እንዴት ነው ያቺ ሶሲ? ደህና ናት? ደህና ናት፣ ምንም አትልም። ወይ ብታይ ሰኒ በስመ አብ ከኔ ጋር አያይዟታል። አለቅ ብላኛለች። እኔ በቃ እሺ ሳሎንም እሷንም እንዴት ነሽ ልበላት። ዊናቲ የእውነት መውጣት እንደዚህ ናፍቆኝ ነበር እንዴ! እንዴት ደስ እንደሚል። ይኸውልሽ ኒናዬ፣ አንቺ ብቻ የመውጣት ፍላጎት ይኑርሽ እንጂ በየቀኑ እየመጣው ወክ አስደርግሽ። አይ በዚህ ሰዓት የምን ወክ ማድረግ ነው? ጠንክረ ወርክ አባቴ። ግድ የለም ኒናዬ፣ ይኸውልሽ እኛም ጠንክረን እንወርካለን፣ እናንተም ጠንክራችሁ ትወርካላችሁ። ከዛ እኛ በወር ወርከን ያመጣነውን ብር እናንተ በአንድ ቀን ጥፍት። ተመስገን ይሁን። አልገባኝም። ምን ለማስታወስ ፈልገህ ነው? ኧረ ኒናዬ በእናትሽ እየቀለድኩኝ እኮ ነው። ምን ሆነሽ ነው? ምን የነገርኩን ህይወቴን እየቀለድክበት ነው? አረ ኒናዬ እንደዛ በጭራሽ ለማለት ፈልጌ አይደለም። የምር አሁን እሱ ነገር ስትይኝ ትዝ አለኝ እንጂ በጭራሽ ያን ነገር አላስታወስኩትም እኮ። እንደዛ ይሻላል ናቲ። እንደዚህማ እንድትናገረኝ አልፈቅድልህም። እሺ እሺ በቃ አሁን አትናደጂ ኒና። ይኸው እኔ ከፊትሽ ይነጥለኝ። እኔ እንደዛ ለማለት ፈልጌ አይደለም። የምር ኒና አንቺ ታረጂኝ ኒና። ስሚኝ እኮ እኔ የምር ምንም እንትን ለማለት አይደለም። እንዴት አንቺ ላይ तुम पास आए यूं मुस्कुराए ደግሞ ጥላቢስ ጥላም የለ እንዴ? የሱዳን ሰንደል የመሰለ ሰውዬ። አይ አለኝ። እሱማ ግን ያው ስራምር ሳይሆን ያው ዱብ ዱብ ስለምጠቀማት ላበድርሽ እንዴ? እንዴት ነህ? ባለፈው እኮ ተሸክሜ እየሮጥኩኝ እኮ እኔ ፈልጌው አይደለም። አየር ላይ እኮ ንፋስ ጭልፍ አድርጎ እኮ ነው መሬት ላይ ዱብ ያልከው እንጂ እኔ ልጥላ ያስቤ አይደለም። አቴ ምን እሺ ነው? አይደብርህም እንዴ? ባለፈው አንተ ተሸክመ ከፍ ስታደርገኝ ማን ነው እንዳለ አየሩን ስቤው ሲያንቀኝ ከየቱ አልጠጣ ጥሩ ነው። ከዳመና ላይ ጨልፌ ከታቆረው ውሃ ላይ ይኸው እስካሁን ድረስ አንበቤ ዞኛል መሰለኝ እያንቆራጠጠኝ ነው። ደግሞ ታወራለህ። ቆይ አልገባኝም። ምን ተፈጥሮ ነው? ምን ይናይኮ አሁን በቅርብ እኮ ስፖርት ጀምሬያለሁ እና አጋጣሚ ሳየው 15 ኪሎ ብረት መሰለኝና ተሸክሜው ላጥ በሳንቺ ተዋሙት እዚህ ደቅ አድርጋችሁን ጭራሽ ተፍታቱብኛላችሁ። ትሁኒ እጮት እዛ ተዋን ይልቀቅብህ አቦ። የምን አባቱ ነኝ ነው መርፌ ጎብላ እሳት ሌሊስ
አባ ደረሲ ሳይሆን ቦርጭሽ ነው የወጣው። ትንሽ ሰብሰብ አድርጊው እንዳገፊ። እዴ እሳቴ ካልተናጡብኝም እዚህ። አይ እንተዋችሁ። ያው ንጉሱ ንግስት ፊት አይገረፍም። ስናገኛችሁ ለብቻችሁ እናጫውታችኋል። ይቅርታና እንደዚህ ስትመካከሩ እኮ ሽልማት የሚሸልሙኝ እንጂ ልትጎዱኝ አይመስልም። እንዴ ናትዬ አንተን ይመታዋል እንዴ? ምን ነው ደበረሽ እንዴ? ይኸውልሽ ቀጣይ ደግሞ ማነው አጥንቱ እንደዚህ ከታተፍ ሰባብሬልሽ እንደ ቀንዳውጣ እየተሳበ ነው ይመጣልሽ። ሰሙኛላችሁ? ባሌን ጫፉ እንዳትነኩት እሺ? ቆይ እናንተ ማን ስለሆናችሁ ነው? አንቺ እንደ ቃጭለ እንዳላጮሽ እሱን ንካኝና አሳያለሁ። እሺ ናት ና እንውጣ። አንቺ እቺ ቸካ ግን በጣም እየተፋተነች አንድ ቀን ይኸውልህ አመሯን ቡና አድርጌላት ከጥቁርነት ወደ ግራጫነት ነው መቀየራት ማለት። ይኸውልህ ሲኦልን በቅርቡ መጎብኘት ፈልጋል መሰለኝ። እስቲ ሞክረው። ምን እሺ ቤልት ምናምን አላት? አይ እሷ ሳትሆን እኔ ነኝ የምልክሽ። ማለት ጉብላ እንዳትነካት ነው ናስ ጭዌሽ ነው ተደረበላት ነው እንዴ? ገብቶሻል አባቢ። እንኳን የሚመታት ቀርቶ የሚገላምጣት ሰውን ባገኝ አይኑን ነው ማጠፋለት። ናው እንሂድ። ወደዚህ አንድ ይይርን ያለ ተመለስ። እሷ ላለማይ ነው አይደል ጉብላ? እኔ እንደው ሄጄ ታዲያ ውሎ እንዴት ነበር? ስራው በጣም አሪፍ ነው። አሁን ላይ በተለይ ዝናብ የዘነበ ስለሆነ ለኛ ስራ በጣም አሪፍ ነው የሚሆነው። ከገበሬዎች ቀጥሎ ዝናብ በዘነበ ብሎ የሚጸልየው ጆከር ነው። አዎ እንግዲህ መዝነቡ ለኛ በጣም አሪፍ ነው የሚሆነው። አይዞ በርታ። ቀስ እያልክ ደግሞ ወደ ሌላ ስራ ሽፍት ታደርጋለህ። ስልክ እየጠራ ነው እንዴ? እስቲ ላውርስሽ ቆይ ለምን እስካሁን አላጎረስከኝ? ራኬ ባልቻ ያው እንዳትሳቀቁ ብዬ። እሷ እኮ ማጉረሱን አልከለከለችም። አንተ ስለምትፈራ ነው እንጂ ደግሞ በዚህ አፈራር። ቆይ ራኬ በአባቴ ብትሆን ኖሮ ምን ልትሆን ነበር? እንዴ አባትሽማ ብትሆን ኖሮ አላገባሽም ነበር። እና ቆሜ ልቅረል። ግን ያላጎረስኩሽ ፈርቻ አይደለም። ከፈለግሽ አሁን ስትመጣ አጎርስሻለሁ። እንደዛ ከሆነ እሺ፣ እኔ በእጅ አልበላም። ስትመጣ ይሃለሁ። ነሽ እሺ። አንማ ግድ ነው። እሺ ቆይ እሺ ነይ። ቀስ በል እንጂ ቶሎ ኮራኬ ብሳት መጣላ ጥግብሽ ብዬ። አረ ምን ተጨምራል እባክህ። እንግዲህ ምንም ማድረግ አይቻልም። ኑሮን በዘዴ ነው። አትበሉ እንዴ? ምንድነው የምትጠብቁት? ብሉ። ምን ሆናችሁ ነው? የበላ ነው። በሉ ማይናገረውን በሉ። ቅድም ውሃ ስትይ በትክክል ሰምቼሻለሁ። መናገር እንደምትችይ እኮ አውቄያለሁ። ቆይ ለምንድን ነው ለኪራ ሁሉንም ነገር ያልነገርሽው? ንገሪኝ እንጂ ለምን አልነገርሽም? አዎ ያየሽው ነገር አለ። በቃ ሳሎን ውስጥ በርበሬውን የጨመርኩት እኔ ነኝ። እሱን አይተሻል። እና አንቺም እኮ ያው በዚህ ልክ ኪራን እየዋሸሽው ነው ያለሽው አይደል? ይሄን ሁሉ ድራማ የምትሰሪው ቤት ውስጥ ቁጭ ብለሽ እሱ እንዲንከባከብሽ ለዛ ብለሽ ነው አይደል? መናገር እንደምትችይ ማረጋገጥ ከቻልኩኝ ለኪራ በማስረጃ አረጋግጬ እነግረዋለሁ። ኪራ ደግሞ እንደዋሸሽውና እዚህ ቤት እያታለልሽው እንደቆየሽ ካወቀ በጣም ነው የሚጠላሽ። ንገሪኝ። ቆይ አንቺ መናገር ትችያለሽ? ንገሪኝ ሶሲ። መናገር እንደምትችይ እኮ አውቃለሁ፣ ግን እኔ ይሄን ለኪራ አልነግረውም። አንቺም ደግሞ የዛን ቀን የተፈጠረውን ነገር አደጋ ነው ብለሽ ተቀበይ። አይ የምትይ ከሆነ ግን መናገር እንደምትችይ ለኪራ እነግረዋለሁ። እሱ እንዲንከባከብሽ ብለሽ ዋሽተሽ እዚህ ቤት እንደተቀመጥሽ ካወቀ ምን ያክል እንደሚጠላሽ ታውቂያለሽ።
አሁን እኔ ልጅ ባለ እየጠበቀኝ ነው። ደህና ደሪ። አንቺ ጉልበትሽን አፍርሽተኝ። እና አሁን የት ሄደ ነው? አመሸህ እኮ። እዚሁ ሰፈር ውስጥ ነበር። ምን ሆነ ነው ይሄን ያክል ቤት ውስጥ መግባት ያስጠላ? ምሩ የእኛን ሰላም ለማደፍረስ የሚፈልገው ሰው ማን ነው ብዬ ቁጭ ብዬ ተጨነኩኝ ነበር። ይሄን ያልኩ ክፉ ሰዎች አይደለንም አይደል እንዴ? ለምንድነው እንደዚህ ፈተና የሚበረታብን? ቢሆንም በቃ ተመስገን ነው እንጂ የሚባለው ብርድ ላይ መቆም መፍትሄ አይደለም። ደግሞ እስኪ እንዴት እንደቀሰቀስክ? ምን ላርግ ብለሽ ነው? እዚህ መጥቼ እኮ እንዳላስጨነቅሽ ብዬ ነው። እኔ እኮ ነኝ ሌላ ሰው አይደለም። ለምንድን ነው የምጨነቀው? አንቺን እኮ ሰላምነሽ ቀርቼ አይደለም እናት። ግን በዚህ ልክ የኛን ሰላም ለማደፍረስ የሚፈልገው ሰው ማን ነው የሚለውን ነገር ማወቅ እፈልጋለሁ። እሱም ውስጥ አዋቂ ካልሆነ ማን ሊሆን ይችላል? እሱን ነው ማወቅ ማንችለው። ግን የቅርብ ወዳጅ መስሎ ጠላት ሊኖር ይችላል። እሱም ልክ ነህ። በቃ ልብስን ቀይርና አንተኛ። ምግብ ግን በልተሃል? አይ እኔ አልበላም። ማረፍ ብቻ ነው የምፈልገው። ልብስን ቀይሬ ልምጣ። አንተ እኮ ብዙ የተፈተንኩብህ ብዙ የሆንኩብህ ፍቅሬ ነህ። አንተ ማጣት ለእኔ የማልችለው ነገር ነው። በጣም ነው የምወደሽ። ለአንተ ታማኝ ነኝ። ከአንተ ውጭ ህይወት የለኝም። ያደረግኩትን ነገር ሁሉ እኮ ያደረግኩ ስለምወድ ነው። ይህንን ደግሞ አንተ ማወቅ አለብህ። ሰዎች እኛን ለመለያየት እየጣሩ ነው። ያንን ክፍተት ደግሞ እንዳፈጥርላቸው አደራ። እኔ በቻልኩት ሁሉ አንተን ለማገዝና ያንተ ለመሆን እየጣርኩኝ ነው። አደራህን እንዳትተወኝ። ውይ ሰኒ እናት እንዴት አባትሽ ነው የምታምሪው? እዚሁ ቀን በመጣሽበት እንዴት ለመጠበቅ እዚሁ ቆየሻል። ለዚያውም ተኝተሽ አይዞሽ አትደንግጪ። እንዴት ልደንግጥልሽ? የእኔ እናት ሰኒ ቆንጆ አባትሽ ነው። እስከ ዛሬ ድረስ እኔ ባንቺ ምን ያህል እንደተሰቃየውና እንደተፈተንኩ ያታውቂም ማለት ነው። ዛሬ ማታመልጪኝ ወይኔ ሰኒ ጭራሽ እኔ ላይ ማግባትሽ ሳያንስሽ እንደገና ደግሞ ትመችኛለሽ። ቆይ አንቺ ግፍ መቼ ነው እኔ ላይ የሚያቆመው? ምን ሰውዬ ነው እንዲህ መተሽኝና ተጫውተሽብኝማ እንዲህ በቀላሉ አልመጣሽም። ዛሬ መጨረሻ ነው የሚሆነው። ምንድን ነው? ምንድን ነው? ኧረ ጉዴ! አንተ እንዴ! ምን ልትሰሪ መጣሽ አንቺ ደግሞ? አንተ ግን ክብሩ ደህና ሰው አልነበርክ እንዴ? ከየት ያመጣው ባህሪ ነው? ቆይ ሰኒ ነይ ብዬሻለሁ። አንቺ እኔ ላይ እንደዚህ እንደተጫወትሽ አትቀሪም። እኔ በአንቺ ፍቅር ተሰቃጢ መኖር የለብኝም። ነይ ብዬሻለሁ። ነይ። ቆይ አንተ እንደዚህ ጥንብስ ብለህ መስከር የጀመርከው ከመቼ ጀምሮ ነው? ደግሞ እሷ ሰኒ አይደለችም። ሰኒ በዚህ ሰዓት እዚህ ምን ታደርጋለች? ሰኒ እኮ መስለሽ ነው። እኔ ነይ ብዬሻለሁ። እንዴ ጽናት፣ ኪራ፣ ወይኔ ሊያጣጥመን ነው ዛሬ። ወይኔ ዛሬ በቃ አለቀ። ምን ሆናችሁ ነው? ምንድን ነው? ሰው መተኛት አይችልም? መች ነው ግን ይሄ ቤት ሰላም የሚያገኘው? ኒና ምንድን ነው የተፈጠረው? ተናገሪ እንጂ። እንዴ እሱ
በጅምላ ሊፈጀን ሲል ነው የደረሳችሁት። አንድ በሉት ኪራ ሰኒ ለኔ ትገባለች። እንግዲህ ለእናንተ ወደ መኝታ ቤታችሁ እሷ ግን ለኔ ትገባለች። ክብሮም ሰክራ አትረብሸን እንዴ! ወደ ራስህ ተመለስ። እዚህ ሶሲ እንጂ እኮ ሰኒ የለችም። ያው ራሷ ነች የታየችኝ ያለችው። ሰኒ እኮ ነች። ሰኒ ደግሞ እኔን ትወደኛለች። ሰኒ ልብሽ ደጋግሞ እኔን እንደምትወጂኝ ይነግርሻል። ሰኒ እኮ ባለትዳርና በዚህ ሰዓት እዚህ ምን ትሰራለች? አላገባችም። ሰኒ የኔና የኔ ብቻ ነች። ሌላ ምንም ባል የላትም። ይሄ ደግሞ ግልጽ ነው። እስኪ ጆ አምጪ። ግድ የለህም ኪራ፣ መጠጥ እኮ ብቻ አይደለም ውስጡን ነገር እየበላ እኮ አናቱ ላይ ወጥቶበት እኮ ነው። ኧረ ኪራ ተወኝ እስኪ። ከመጠጡ በላይ እኮ ውስጥ ያለው ነገር እኮ ነው ናላውን ያዞረበት ነገር እየበላ እኮ ነው። ክብሮም ነቃ በል። ምን ተፈጥሮ ነው? ምንም አይደል። በቃ ግባ እናተኛ፣ ነገ እናወራለን። ኧረ ወይኔ እንዴ! ኧረ ወይኔ! በቃ እኔና እዚህ ቤት የሆነ ነገር ከተፈጠረ ሁሉም ሳይነካኝ ሳይጨፈልቀኝ አይሄድም አይደል? ምን ጉር ነው? ቆይ እሷን ሳትነኩ አትለፉ ተብለዋል እንዴ? ሶሲ በቃ በሩን ቆልፊ እናተኝ። ኒና እንደውም ዛሬ አንቺ አብረሻት ትደሪ ማለት እኔ ኒና ነኝ ከሷ ጋር የምተኛው? እኔ አልተኛም እንዴ! ለምን ብዬ ነው ከሷ ጋር የምተኛው? ካኑ ጋር የተገኘ ሰሪጥ አብረተው ቀጣሉ። ችግር የለውም ኪራዬ፣ እዛው ሳሎን ሶፋ ላይ እጄ ተኛለሁ። ኒና በደረቅ ሌሊት አታስጩኝ። በቃ ተኝ። እሱ ገብቶ ተኛ አይደል እንዴ? እንዴ እና ይተኛ። እሱ ቢተኛስ እኔም እዛ ሄጄ ሳሎኔ ላይ ሶፋዬ ላይ ተኛለሁ። ኪራዬ ለምን መሰለክ? ሌሊት እንኳን ቢመጣብኝ ጠቆር ስለምል ከጨለማው ጋር ስለመሳሰል አይቶኝ አልፈኛል። አይነካኝም ማለት ነው። ኒና አንቺ ደግሞ ካልተቆጥሽና ካልተጮብሽ አሰሚም እንዴ? እሱ እኮ እዛ ነው የተኛው። እዛ ነው ሄደሽ አብረሽ የምትተኛው። አርፈሽ እዚህ ተኝ በቃ። ሰው ሚልሽን ዝም እንጂ። ተው ግን ኪራ ተው። በኋላ አንድ ነገር በሆን ግን ይቆጫቸዋል። በቃ እዚህ ቤት የሆነ ነገር ሲፈጠር እኔ ዘበኛ ነኝ ማለት ነው። ተው ግን ተው። ኒና ምን ሆነሻል እንዴ? ልጅቷ እኮ ታማለች። አንድ ነገር ቢፈጠር እንኳን እኮ መጫወት አትችልም። በአንቺ ሲጀመር አይደለም ለኛ ለሰፈር አትተርፊም። ልጅ ጮይ በቃ አብራችሁ ተኙ። ይኸውልሽ እኔ ለክፉም ለደጉም በዳር በኩል በዚህ ጋር ተኛ፣ አንቺ እዚህ ጋር ተኛ። ጠላት ሲመጣ ከፊት ይልቅ ከኋላ ነው የሚያጠቃው። ስለዚህ ተኝ እሱ ጋር። አዎ ጎበዝ። ቆልፊ እናቴ ቆልፊ። ጎበዝ። ወይኔ እባክህ አምላኬ፣ እባክህን አንተ ጠብቀኝ፣ እባክህን ፈጣሪ። እኔ እዚህ እኮ በሞት ለቀባሪም ለወሬም አልመችም። እባክህን ምንም በማላውቀው ነገር እዚህ እንዳልደፈጠጥ እንዴ። ማማዚታ አንቺ ጠዋት ጮራ ለነገራውን ጮራ የለም ደመና ይልበልሽ። ቆይ እኔ የምለው እናንተ በቃ ውሎና ዳራችሁ እዚህ ሰፈር ሆነ እንዴ? ሌላ መሄጃ የላችሁ? ቆይ ሰው አይንቀሳቀስ በእናንተ ምክንያት? ምን እናርግ ብለሽ ነው? ያው ጎብላ አንቺን አይቶ እዚህ ተለከፈ። በቃ ያው እዚህ ስፓት ሰምጠን ቀረን። ይኸውልህ ወንድሜ እንደው ያራዳ ልጅ አይደለ? እባክህን ንገረው። በቃ እኔ የራሴን ህይወት ጀምሬያለሁ። ንገረው በእናትህ። በቃ ነግረዋለሁ። ያው ግን ያው ፎንቃ ስለሆነ ትንሽ ጊዜ ይፈጃል። ማገዶ መፍጀቱ አይቀርም። እኔ የምልሽ እነዚህን ቦዶችን ከየት ነው የምገዣቸው? የባለፈው እንዴት እንደተመቸኝ አጠይቂ። በስማም ልክ እንደ ክሊኒኩ ያለ ውሃ ሁለቷን ዝም ብዬ ነው ያዋጥኳት። ዳቦ ቤት ነው። ይኸውልህ ደግሞ እንደባለፈው ጥዬ ልምሄድ መስሎ ከሆነ ተሳስተሃል። እሺ አይ ለምን ትፈሪኛለሽ? በጸባይ ዝም ብለሽ ሁለቷን ፓስ አድርጌት። እንዳታስበው ሰማኸኝ አይደል? ለጎቤው እንዳልነግረው። አንቺ ግን አይደብርሽም? ፍቅር ምናምን ፎንቃ ሲሆን ያንን ሰጋቱራ ተመርጫለሽ። ጸብጸብ ሲሆን ደግሞ ጎበለውን አይበላም። በቴትዬን አይበላም። አንተ ተከበር እንዴ! ሌባ ብዬ እዚህ ሰፈር እንዳላስቀፈድድ። እሺ ሰማኸኝ አይደል? ሁለቱም ፓስ አድርጌው በጸባይ እኮ ነው የተባልሽው። ምንድነው ሌላ ፍላፊ? ትንዬ
እንዴት አድርሽልኝ? ምን ደህንነት አለ? እዛ ቤት ቁጭ ብዬ አድራለሁ፣ እዚህ ደግሞ እዚህ ጨቃጨቃለሁ። እንዴ ምን እሺ ነው? ማን ነው አንቺን እንቅልፍ የነሳብኝ? ንገሪም፣ ጥርሱን አራግፌ በድዱ ላስኪደው። እና መጀመሪያ አቅራቢያ ካለው አትጀምርም? አንተ ምን እሸት ነው እንዴ? በቃ እሷ ጋር አትድረስ ብዬ ስንቴ ነው የምነግርህ? አረ ምን እሸት፣ ለቁርሳችን እኮ የሆነ ነገር ልፍጠር ብዬ እኮ ነው። እና እሷ ቤተሰብ አይደለች እንዴ? ማ እኔ ኒና ነኝ የእናንተ ቤተሰብ? እንደዛ እንኳን አይደለም። በቃ በክብር ከመንገዴ ዞር በሉልኝ። አረ አንቺ ምን እሺ ነው እንዴ? ወተት ራሱ እንዳንቺ አልተበጣጠስም እንዴ? ስነ ስርዓት ይኖርሽ እንጂ። አፌን ዝጋ እባክህ፣ እዚህ ድድህን አታስጣ። እንደውም ይኸውልህ ከዚህ ሰፈር እኔ ካላስባረርኳችሁ እኔ ኒና አይደለሁም። እሺ አንቺ ምን እሺ ነው? ሽንቴ በጣም ሚሪንዳ ነው አልሽ እንዴ? ምን ነው ዝቅ ስላልኩልሽ? ስሚ የድሮን እያሰብኩ ነው እንጂ እንዳሁኑ ባሪሽ ቢሆን ኑሮ መቼም ነበር ማልተውሽ። ገባሽ አይደል? ቆይ ምን ልታመጣ ነው? እምፈራ ነው እንደሚመስልህ? ይኸውልሽ ቱኒ፣ አሁን እጄ እንዳታሳስችው ግን ማለት ነው። ከዚህ በኋላ ሰውን ዝቅ አድርጎ የምታዩን ነገር ብታቆም ይሻልሻል። ስታንድ ፍሮም ዘ እርዝ ሂ ቴል ዩ ኢኳል አለ ፈረንጅ። አወዛገብኩሽ? አልገባሽም አይደል? ይኸውልሽ አሁን ያልኩት ምን ማለት መሰለሽ? ከመሬት ተነስቼ ልክልክሽን ነገርኩሽ፣ ጎበለውም ልክልክሽን ነገረሽ እንደማለት ነው። ስሚ ሰው ወዶ ዝቅ ሲል ይግባሽ እንጂ ደግሞ ታውቂያለሽ በክብሬ መቼም እንደማልደራደር። በቃ እኔ በመሄድበት አትከተለኝ። እንደዚህ ማለት ደግሞ መብቴ ነው። ሰምኛለሽ አይደል? ከዚህ በኋላ ማለት ፊት ለፊቴ እንዳትቆም። ይኸውልሽ በጣም ጠገብሽ። እሺ አጠገቤ እንዳትደርሽ። እንዴ አንተ ዳቦዬን አምጣው። ማውስ እንግዲህ ምንም ማድረግ አይችልም። ድጋሚ ጂና ድርሽም ሞክሪ፣ ዳቦ ቤት ካልተዘጋ። እንደዚህ በኩርኩም መጥቶኝ ባይቀበልሽ በጣም ነበር የሚደብረኝ። በአቮካዶ እናጫውተዋለን ነው የምልሽ። እንዴት አደርክ ኪራ? ደህና ነኝ። እንዴት ነህ? አዳር እንዴት ነበር? እኔ እንጃ ምንም አላስታውስም። እንዴት እንደመጣው፣ እንዴት እንደገባው፣ እንዴት እንደነጋ ምንም አላውቅም። ከዚህ በላይ ዝም ማለት ያለብኝ አይመስለኝም። ማውራት አለብን። ምኑን? ማታ ስለተፈጠረው ነገር ክብሮም፣ ከዚህ በፊትም እየተፈጠሩ ስላሉት ነገሮች እንደ ወንድም አንተ ስታጠፋ የግድ እኔ መንገር አለብኝ። ማታ አምሽቼ መጣሁ አይደለም? ይቅርታ ሰክሬ ስለረበሽኳችሁ። አስፈላጊ ከሆነ ካሁን በኋላ ቤት ተከራይቼ መውጣት እችላለሁ። ስለ መረበሽ አይደለም ላወራ የፈለግኩት ክብሮም። አንተ ራስህ ውስጥ ሰላም የለውም። እሱን ነው እንድናወራ የምፈልገው። እንዴት ሰላም ሆናለሁ ኪራ? ሁሉም ነገር እንደምታውቀው ነው። ፍቅርን ብዬ በመጣው አንገቴን ደፋው። ካሁን በኋላ ግን ነገሮችን መቀበልና የግድ ወደ ራስ መመለስ አለብህ። ደግሞ አንተ ራስህ አልነበርክ እንዴ ነገሮችን ፊት ለፊት መጋፈጥ አለብህ ስትለኝ የነበረው? እየሞከርኩኝ ነው። እሱማው ግን ምክር ይለግሱታል እንጂ ለራስ እኮ አይሆንም። አንተ ራስህን ካሳመንክ ምንም ነገር መሆን ይችላል። ደግሞ ትላንትና ሶሲ ሰኒ መስላ ስታንገላታት ነበር። ማ እኔ? አዎ አንተ። ይኸውልህ ይሄ ነገር በዚሁ ከቀጠለ ብዙ ችግር ውስጥ ነው የሚከትህ። ወይኔ ምን አይነት ቅሌታም ነኝ። እና ጎዳዋት እንዴ? ደህና ናት፣ እኛ ደርሰንላታል። ግን አንተ ነህ ከማንም በላይ እየተጎዳ ያለኸው። ወደ ራስ ተመለስ። በቃ የራስን ህይወት ምራ፣ ራስን አረጋጋ። ኪራ እኔም እኮ እሱን ነው ለማድረግ እየሞከርኩ ያለሁት። አልሞከርክም ክብሩ፣ አንተ ጠንካራ ነህ። ደግሞ ይኸውልህ ህይወት አንተ በፈለግከው ሲሆን እሷ በሰጠች ነው የምትኖር። ስለዚህ በቃ የግድ ወደ ራስ መመለስ አለብህ። የራስን መንገድ ራስ መምረጥ አለብህ። በጣም ይቅርታ ኪራ። በቃ ካሁን በኋላ እሷን ለመርሳት የተቻለኝም በሙሉ አድርጋለሁ። መሆንም ያለብህ ኒና፣ ስራ ረፍዶብኛል ያልኩሽ እስካሁን ትቆያለሽ? ዳቦ ይታለች ደግሞ? ዳቦ የለም እባክህ ኪራ። ወይኔ ኒና፣ የማንም ወጠጤ መጫወቻ አሉን። ምንድን ነው የምታወሪው? ችግር የለውም ቆይ እሰራለታለሁ። እኔ ኒና አይደለሁም እሱ ላይ ካልሰራሁልኝ። ምን ሆና ነው? ማታ እኮ እሷንም ስታስጨንቃት ነበር። እሷንም ይቅርታ መጠየቅ አለብህ። በእርግጥ ኒና ረስታው ነው የሚሆነው። እሺ በቃ እሺ። ጺን ዳቦን እሷ እንድትገዛ ልንገራት። ኒና እንደሆነች ልብ የላትም። ወይኔ ክብሮም፣ አረ ምን እያደረግኩኝ ነው? ምን እያደረግክ ነው ክብሮም? አረ ምንድን ነው የሚሻለ? ኪዬ ወይ
ግን ልጁን እንዴት ልትወጁ ቻልሽ? ማለቴ ባልጠፋው እንዴት ዱርዬ ትወጃለሽ? እኔ እኮ ሳቅሽ እንደዚህ የሚንቀለቀሉ እንዳትወጂም ነበር። እንዴት እንኳን እንደወደድኩት አላውቅም። ግን እኮ ልውደደው አልውደደው እርግጠኛ አይደለሁም። ያው ብቻ ግን በሳቱ የነበረኝ ጥሩ ስሜት እንደነበር አልክድም። እኔ ይሄንን ላምን አልችልም። በዚህ ቅጽበት ቆይ እንዴት ማንም የማይበግራትን ኪያ ሊያሸንፋት ቻለ? ማለቴ ያው ጥልቅ ስሜት ባይሆንም ከሱ ጋር መሆን ፈልግ ነበር። ሳገኘውም ደስ ይለኝ ነበር። ከሱ ጋር መሆን እንደምፈልግ ግን አልክድም እኮ። እኔም እኮ እሱ ነው እያስገረመኝ ያለው። በቃ አጋጣሚ ነው። በጸብ ተጀመረ፣ በጸብ ደግሞ ተቋጨ። ቆይ ይሄን እንዴት አምኜ ልቀበለው? ኪያ ፍቅር ውስጥ ለዛውም ከማይረባ ሰው ጋር? አንቺ ታይ እንዴ! ምንም ቢሆን እንኳን ማይረባት በዩ እንዴ ማለት። ቆይ እንደዚህ ስለው እየከፋሽ ነው? አይ ያው እንደዛ ባይሆንም በሳቱ ከሱ ጋር ጥሩ ጊዜ አሳልፈናል። አሁን እነዛ መጥፎ ጊዜያቶችን እየመረጥኩኝ እሱን ልኮንነው አልፈልግም። እንደዛ ማለት እኮ አሁንም አንቺ ለሱ ታስቢያለሽ ማለት ነው። ቆይ ግን ይሄ ፍቅር ይባላል እንዴ? እና ታዲያ ይሄ ጥላቻ ነው? እሱ በሌለበት አስበው ነበር፣ ከሱ ጋር መሆን እፈልግ ነበር ማለት ታዲያ ይሄ ምንድን ነው? ሲቀጥል ደግሞ እኔ ስለሱ መጥፎ ነገር እንዳወራ አትፈልጊም? ውይ ሀሜት አልወድም። በቃ ደግሞ የሚሰማኝን ነገር ፊት ለፊት አወራለሁ። አለቀ በቃ። አንቺ ቆይ በአጭር ጊዜ ውስጥ ምን ተፈጥሮ ነው እንደዚህ የተቀያየርሽብኝ? ቆይ ምኑን ወደሽለት ነው ይሄ ሌባ ፊት? አየሽ አይደል አሁን ራሱ አረጋገጥኩልሽ። ማንም እንዲናገረው አትፈልጊም። እንጃለኝ ግን በቃ አንቺ ፍቅር ውስጥ እንዳለው አድርገሽ የምታወሪውን ነገር አቆሚ። የተሳሳተ መንገድ ላይ ነበርኩኝ፣ በቃ ከዛ መንገድ ታረምኩ በጊዜ አለቀ። እሱም ልክ ነሽ። ይሄ ፍቅር የሚሉት ነገር በአንዴ ስሩ አይነቀልም። አንዴ ውስጥሽ ከነበረ በእነዚህ አጭር ጊዜያቶች ውስጥ ሊጠፋ አይችልም። ቆይ እና አሁንም ትወጇለሽ እያልሽኝ ነው? እንደዛ እንኳን ሳይሆን ይሄ ያለፈ ታሪክ ስለሆነ እርግጠኛ መሆን አንችልም ብዬ ነው። አይመስልሽም? አሬዱ በእናትሽ ማይሆን ነገር አታውሪ። ሲጀመርም እኮ ልጁን ጠልቼዋለሁኝ። ከላይ የደፈነው ፍቅር ነበር። በቃ አለቃ በቃ። አይ እኔ እንጃ ኪያዬ። ደግሞ እንዴት ነው እርግጠኛ መሆን የምንችለው? ደግሞ እኮ ፍቅሩ እንዳያገረሽብሽ ብዬ ሰጋው። በቃ ሼዱ እንዴ! ምንድነው ማይሆን ነገር ምዘባርቂው? እኔ ለራሴ ስራ ረፍዶብኛል። ለማንኛውም ምን ነገር አንሳሽ። ውይ እንዳሰብሽው ሰምሮልሽ አንድ ላይ ብትሆኑ ደስ ይለኝ ነበር። ነው እንዴት ዋልክ? ላወራህ ነበር። ቅድም እኮ ላወራህ ብዬ ምሩ ስላለሽ ነው ዝም ያልኩ። ምንድን ነው? ይኸውልህ አሁን አንተ እንደምታስበው እሌኒ የተቀየረችው አይመስለኝም። የዛን ቀንም እሷ ትመስለኛለች እንደዚህ ያደረገችው። አልገባኝም። ምንድን ነው ያደረገችው? የዛን ቀን እሌኒ መታ ነበር እና ውሃ ስጭኝ አለችኝ። ውሃ አምጥቼላትም ስመጣ ተደናግጣ ወጣች። አልገባኝም። ምን አገናኛችሁ ታዲያ? ማለት የምሩ ቦርሳ እዚህ ነበር ጽናት ጋር ልትሄድ እና ቦርሳ ውስጥ እሷ የከተተችው ይመስለኛል። ስለዚህ እኔና ምሩን ለማጣላት እየሞከረች ያለችው እሷ ነች ማለት ነው። እና በምን አጋጣሚ ምሩ ቦርሳ ውስጥ ሊገባ ቻለ? እናንተ በልጇ ምክንያት ተቀይራለች አላችሁ እንጂ እኔ ውስጤ ምንም መቀየሯን አላመነበትም። እሺ አሁን ግን የመጨረሻው ነው የሚሆነው። ናሁም ተረጋጋ። እኔ ላንተ ይሄን የነገርኩህ እኮ እንድትበሳጭ ሳይሆን ምሩ እንድታምናት ነው። እኔማ እኮ ከመጀመሪያ ምሩን አልጠረጠርኳትም፣ ግን እንዴት እንደዚህ ሊሆን ቻለ የሚለው ነገር በጣም ሀሳብ ሆኖብኝ ነበር። እና ደግሞ ይሄን ነገር ምሩ ባሰማ ጥሩ ነው። ደህና ሰላም የሆነችው እንዳይደብራት። አንቺ ካልነገርሻት እኔ እንዴትም ልነግራት አልችልም። ይኸውልሽ ሀዊ፣ አንቺ ምን መሰለሽ ማድረግ ያለብሽ፣ አንቺን ሌኒ እንደጠረጠርሻት በምንም ታምር ማወቅ የለባትም። ካልሆነ በስተቀር አንቺ ላይ ምሩም ላይም ትመጣለች። ይችላል። አልገባኝም። አንተ ምን ልታደርግ ነው? ሀዊ፣ አንቺ ዝም ብለሽ የተባልሽው ነገር አድርጊ። ሌላውን ነገር ለእኔ ተይው። ወይኔ ጉዴ! ይጣሉ ይሆን እንዴ? ባልነግረው ይሻል ነበር እንዴ? ግን ደግሞ እሷም ለመበጥበጥ እያሞከረች ነው። ማን ተበጥብጦ ማን ይቀራል? እኔ ምን አገባኝ? እና እንዴት ነው? አያምርም? ጸጥ ያለ ቦታ፣ የአዋፋቱ ዝማሬ። በነገራችን ላይ ጭልፊት በጣም ነው የምወደው። ጭልፊት ብዙ ትምህርት ነው ከሷም። ለነገሩ ተይው፣ ስለ ጭልፊት ሌላ ጊዜ እነግርሻለሁ።
የትኛው? የኔ ቆንጆ ቢ እንጂ ኒና ግን ሰሞኑን ትንሽ ለሙዝ ያለሽ ፍላጎት በጣም ቀንሷል። ምን ተገኝቶ ነው? ቆይ ውይ ናቲ ደግሞ አሁን እኮ ፍቅረኛሞች እየሆንን ነው። ስለዚህ በቃ ክላሴ ልጠብቅ ብዬ ነው። ኩሉን ብዬ እኮ ነው። መቼም ኩል መሆን ይከብደኛል። ይኸውልሽ ኒና ስሚ፣ እኔ ያቺ ተነዛናዣዋ ዝም ብላ በወሬ ቱክ ቱክ የምትለዋ ዝም ብላ ሽቅልቅም የምትለዋ አወቅሻት ኒና? እኔ ከሷ ነው ፎንቃ ያዘኝ እንጂ ከዚህኛው አይደለም። እሺ እኔ ግን ናትዬ ዝም ብለኪኝ እስቲ ቆንጆ አይደለም? ቆንጆ እኮ ነኝ በጣም። እንደውም እኮ ይገርምሃል፣ በድሮ ጊዜ እኔ ብወለድ ኖሮ ሞናኒዛ አንቺ ነሽ አትባልም ነበር። እኔ ነበርኩኝ በሞናኒዛ ቦታ መሆኑ። አይገርምም? ግን ማ አንቺ? ምን ነው? ኧረ ምንም ያሰበሻል። በድሮ ጊዜ ብትፈጠሪ ኖሮ እኮ አላገኘሽም ነበር ያለ ማለት ነው እንዴ? አዎ እንደዛ በላ ታዲያ። እኔ እኮ በቃ መንገድ ላይ ስወጣ የሰፈር ወንዶች ሊበሉኝ እኮ ነው። በቃ እኔ ሲው አኮ ነው የሚሉት፣ አፋቸውን ነው የሚከፍቱት። ያው እኔ ደግሞ አንተን ልጅ የተረፍኩ እንጂ ስሜ እኮ ናትዬ እንደምሳስበው አፋጀሽኝ ነበር መባል የነበረበት። የእውነት ኒናዬ እኔ እኮ አውቃለሁ። ለዚህ እኮ ነው ከሰፈሮቹ ሴቶች ሁሉ አንቺን መርጬ አንቺን ከኔ ጋር ያደረኩሽ። ማንም እኮ እኔን ሳይቀበለኝ አንቺ ተቀበለሽኛል። እኔን እኮ ሰፈር ውስጥ ማንም ሰው አያምነኝም፣ አንቺ ግን አምነሽኛል። ለዚህ እኮ ነው እንደዚህ መሆነው። ተው በእናትህ ናቲ፣ እኔ እንደዚህ ስባል በቃ የእውነት አይመስለኝም፣ የውሸት ነው የሚመስለኝ። ተይ እንጂ ኒና፣ እኔ ናቲ እኮ ቀልድ እንጂ ውሸት እንደማላውቅ እኮ አታውቂም እንዴ? እሱማ አውቃለሁ በቃ ናትዬ፣ ግን በቃ እንደዚህ የሚለኝ ሰው ስለሌለ ሰው እንደዛ ሲባል እቀና ነበር። ለዛ ነው ኒናዬ፣ እኔ ምር በጣም ነው የምወድሽ። እሺ ይሄን ብቻ እንድታውቂልኝ እፈልጋለሁ። ግድ የለም ኒናዬ፣ አሁን ያንን ቃል ንገሪኝ ብዬ አላስጨነቅሽም። አንቺ ራሱ ፈቅደሽና ዝግጁ ስትሆኚ በጊዜው ትነግሪኛለሽ። እሺ ናትዬ፣ እንደዚህ ስለምትረዳኝ አመሰግናለሁ። እሺ ምን ያስቃል? የምር ኒና፣ እኔና አንቺ እንደዚህ በሰላምና ቁም ነገር ስናወራ በጣም ነው የሚገርመኝ። እንደዛ በትንሹ በትልቁ ነገር ዝም ብለን ስንጣላ እንዳልነበር አሁን እንደዚህ መሆናችን በጣም ነው የሚገርመኝ። ሰው እኮ ይወስላል ናትዬ። እኛ ደግሞ እስከ መቼ ነው ጥሬ ሆነን የምንቀረው? በቃ አሁን ዝም ብለን ደስታችንን እናጣጥም፣ ዝም ብለን እንኖር አይደል? እና እኛውን ሀዘን ያቀናል እንዴ? ናትዬ ሀዘን ቢመጣብን ራሱ ሀዘናችንን ዋጥ አድርገን በደስታ ነው እሺ የምንኖረው። ልክ ነሽ። በቃ ይላጥ ላጩ ችርስ። እንትን ሀባብ አለ ትያለሽ?